ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ በመቀጠል ደግሞ በሌላ መረጃና መልእክት ተመልሰን መተናል። እንግዲህ የዓለማችን ወቅታዊ ጉዳይ በተለይም ደግሞ በዚህ ምሽት እየተጠበቁ ያሉ ወቅታዊና ወሳኝ የሆኑ ክስተቶች ሊደመጡ ስለሚችሉ እንግዲህ በዚያ አግባብ መልእክት ወደ እናንተ ለማድረስ ዳግም ተገናኝተናል። መረጃዎችን እንደተለመደው አሰባስቦ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ እየተጠባበቀን ይገኛል። መልካም ጊዜ ይኖረናል ብለን እናስባለን። እንግዲህ በትጋት እንድትሰሙን፣ በማስተዋል እንድትሰሙን በጌታ ፍቅር አደራ ማለትም እንወዳለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን የዓለማችንን ወቅታዊ ጉዳይ በመጽሐፍ ቅዱስ እይታ ለመገምገም ፓስተር አለማየሁ መስመር ላይ እየጠበቀን ይገኛል። እንግዲህ ከሱ ጋራ ጥሩ ጊዜ ይኖረናል። ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ይልቃል? እግዚአብሔር ይመስገን በድጋሚ ተገናኝተናል። ምን አዲስ ነገር ተገኘ? እንግዲህ ዛሬ አንድ ነገር እየተጠበቀ ነው ያለው ከእስላማባድ የአሜሪካ ልዑካን ቡድንን በመምራት ፕሬዚደንት ጄዲ ቫንስ ከኢራን ጋር ለመደራደር አዲስ ድርድር ለማድረግ የአሜሪካ ልዑካን ቡድን በመምራት ኢስላማባድ ገብተዋል። እንግዲህ የኢራንም እየገቡ ይመስለኛል። እንግዲህ ድርድሩ ይጀምራል ተብሎ እየተጠበቀ ነው። ምናልባትም ይህንን ዜና እስከተዘጋጀንበት ሰዓት ድረስ ጀምሮም ሊሆን ይችላል። እንግዲህ ከዚህ ድርድር ዓለም ከፍተኛ ነገር ይጠብቃል። እንደምታውቀው የሆርሙዝ ሰርጥ ዓርብ ዕለት ተከፍቶ ሐሙስ ዕለት ተከፍቶ ነበረ። ዓርብ ዕለት ወዲያው ተመልሶ ተዘግቷል። እንግዲህ አስተማማኝ አይደለም፣ ያለማችን ሰላም አይደለም። እና ምንድነው ተመልሶ ሲዘጋ ድርብ ዝግ ነው የተዘጋው። ድርብ ዝግ ማለት ኢራን ከፍታ ፕሬዚደንት ዶናልድ ትራምፕ አፕሪሺየት አድርገው ነበረ፣ አመስግነው አደናንቀው ነበረ። ነገር ግን በማግስቱ ነው የዘጋችው። እስከ ሮብ ዕለት ድረስ ክፍት ይሆናል ብላ ነበር ያለችው። እንደገና ደግሞ የእሷን መዝጋት ተከትሎ አሜሪካንም ያንን ለመዝጋት ተገዳለች። አዎ እንግዲህ ይሄ ሁኔታ ነው ያለበት። ሌላው ሀውቲ የቤብሎንን ወደብ ባቤልን ሰርጥ ለመዝጋት ከቀይ ባህር የሚመጡ ወደ ቀይ ባህር የሚያልፉ መርከቦች እንዳያልፉ ለማድረግ ዝግጅቱን እንዳጠናቀቀና እንደሚዘጋው እየተናገረ ነው ያለው። እንግዲህ ነገሮች ረገቡ ስንል የሚረግቡት ለሁለት ቀን ወይ ለአንድ ቀን ነው የምታየው ነገር። ፖለቲካው ምን ያህል ጡዘት ውስጥ እንደሆነ በዚህ ልትረዳ ያስፈልጋል። እንግዲህ የፕሬዚደንት ትራምፕም በዚህ በድርድሩ ጉዳይ ያልተጠበቀ ማብራሪያ የተሰማ ነው። ሌሎችም ከፍተኛ የአሜሪካ ባለስልጣኖችና ምክትል ፕሬዚደንቱ ድርድሩን እንደሚመሩ ፍንጭ ሰጥተው በነበረበት ወቅት ነው። ቀደም ሲል በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆኑት ማይክ ዋልተዝ እና የኢነርጂ ጸሐፊ ካረስ ራይት በፓኪስታን ዋና ከተማ ኢስላማባድ በሚካሄደው በዚህ ወሳኝ ድርድር ላይ ጄዲ ቫንስ እና የአሜሪካ ቡድን እንደሚመሩ በይፋ ጠቁመዋል። ሆኖም ፕሬዚዳንት ትራምፕ ሁኔታው ሲያብራሩ ምክትል ፕሬዚዳንቱ የሚጓዙት በጸጥታ ጉዳይ ምክንያት ብቻ ነው፣ ጄዲ ድንቅ ሰው ነው በማለት አሞካክሸዋል። ምናልባትም ይዘው የሚቀርቡት እነሱ የሚጠብቁት ነገር አለ። ነገር ግን አሁን
ማምሻውን እየተሰማ ያለው ነገር ምንድነው? ኢራን የሊባኖስን ጉዳይና የእስራኤልን ማለትም የሊባኖስን ጉዳይና የ20 ቢሊዮን ዶላሩን ጉዳይ እንትን ውስጥ ስምምነት ውስጥ እያስገባች ነው የሚል ነገር እየወጣ ነው አሁን እየተሰማ ያለው። እንግዲህ ይህንን ሁኔታ ከዚህ ውስጥ ከከተቱት ምናልባት ድርድሩ ላይሳካ ይችላል፣ ተመልሰው ወደ ጦርነት ሊገቡ ይችላል የሚለው ስጋት እየጨመረ እየመጣ ነው ያለው። 8ኛ ሳምንቱን ያስቆጠረው ይህ ጦርነት በዓለም አቀፍ አቅርቦት ታሪክ ውስጥ እጅግ አስከፊ የሆነ መናጋትን ፈጥሯል። ከጦርነቱ በፊት 1/5 የዓለም ነዳጅ ጭነት የሚያልፍበትን የሆርሙዝን የውሃ መስመር በተግባር በመዝጋት ምክንያት የነዳጅ ዋጋ በከፍተኛ ደረጃ ንሯል። ሆኖም የውሃ መስመሩ እንደገና ክፍት ይሆናል ተብሎ ባለፈው አርብ የተሰማው ዜና በታሪክ ውስጥ በአንድ ቀን ከታዩት የነዳጅ ዋጋ ማሽቆልቆሎች መካከል ከፍተኛ ያስመዘገበ ሲሆን የስርጭት መስተጓጎል በቅርብ ያበቃል በሚል ተስፋ የአክሲዮን ገበያዎችም የምንጊዜም ከፍተኛ ደረጃ ላይ ደርሰው ነበረ። ይሁን እንጂ የውሃ መስመሩ እንደተጠበቀው እስካሁን ክፍት ባለመሆኑ የፊታችን ሰኞ ገበያው ዳግም ሲከፈት አዲስ የዋጋ መዋዠቅ ሊከሰት እንደሚችል የኢኮኖሚ ተንታኞች እየተናገሩ ይገኛሉ። እንግዲህ ይሄ የዓለምን ኢኮኖሚ እንደገና ወደ ቁልቁለት ይዞ እየሄደ ያለው ጉዳይ ምንድነው የሚለውን ነገር በጣም ማስመር ያስፈልጋል። እኛ ብዙ ጊዜ እንናገራለን፣ ይሄ ጦርነት ምናልባት ረገብ ሊል ይችላል እንጂ ይቆማል የሚለው ነገር እኔ በፍጹም ማስበው ጉዳይ አይደለም። ምክንያቱም የግድ የእግዚአብሔር ቃል ትንቢቱ ሊፈጸም ስለሆነና ይህንንም ደግሞ ለማድረግ አውሬውም የራሱን መንግስት ለመመስረት ስራውን እየሰራ ስለሆነ ነው። እንግዲህ በትናንትናው ዕለት ከድርድሩ እንግዲህ ዛሬ ነው ይጀምራል እየተባለ ያለው። ምናልባትም ቅድም እንዳልኩ ማምሻውን ሊጀመር ይችላል። የነሱን የሰዓት አቆጣጠር ብዙ እንትን አይደለውም። ስለዚህ ምን ሰዓት እንደሚጀመር አናውቅም። ምክንያቱም ኢስላማባድ በከፍተኛ የጸጥታ ቁጥጥር ውስጥ ነው ያለችው። በተለይ ደግሞ ለኢራን ባለስልጣኖች የጸጥታ ስጋት ስላለ ያንን የጸጥታ ስጋት እንትን ለማለት ጥብቅ ጥበቃ እየተደረገ ያለበት ነው። ይህ ባለበት የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ኃላፊ ኢብራሂም አዚዝ ኢራን በሊባኖስ ጉዳይ እና በታገደው የገንዘብ ሀብት ዙሪያ ባስቀመጠችው ቅድመ ሁኔታ ላይ አሁንም ንቅንቅ ሳትል ጸንታ እንደምትገኝ አረጋግጠዋል። እንግዲህ ኃላፊው በቅርብ በሰጡት ቃለ መጠይቅ ላይ እንደገለጹት ኢራን የምትፈልጋቸው ጥያቄዎች እስካልተመለሱ ድረስ ከድርድሩ መድረክ የምታፈገፍግበት እስከተመለሰ ድረስ ከድርድሩ መድረክ የምታፈገፍግበት ምንም አይነት ምክንያት የለም ነው። ጥያቄያችን መመለስ አለበት የሚል ነው። ግን ቅድመ ሁኔታ ነው። እዛ ሜዳው አሁን እኮ ሲደራደሩ ቅድመ ሁኔታ ነው። እነዚህ ነገሮች ሲረጋገጡ በድርድሩ ትቀጥላለች ነው እና በድርድሩ ትቀጥላለች። ባለፈው አንተ አንድ ነገር አንስተ ነበረ፣ እሱን ነገር ሰርች አደረኩት። ኢራን የታገደባት ወደ 200 ቢሊዮን ዶላር ይበልጣል ብለህ ነበረ። ልክ ነው፣ ወደ 200 ቢሊዮን ዶላር ይበልጣል። በቅርብ ጉን የታገደባት አሁን በቅርብ ማለት ነው ወደ 20 ቢሊዮን ዶላር አለ። እሱ እንዲለቀቅ ነው ከፍተኛ ጥረት እያደረገለችው። ከዛ ቀጣዩ ደግሞ በድርድር እነዛ ዶላሮች እንዲለቀቁ ትፈልጋለች። የኮሚቴው ኃላፊ ሲያብራሩ የሊባኖስ ጉዳይ ለኢራን እጅግ በጣም ወሳኝ፣ ትልቅ ትኩረት የሚሰጠው የፖለቲካ አጀንዳ ነው ብለዋል። ከዚህ ባለፈ በውጭ ሀገራት የታገዱ የኢራን አንጡራ ሀብት እንዲለቀቁ ማድረግ እስላማዊት ሪፐብሊክ ዋነኛ የድርድር ቅድመ ሁኔታ
አካል ሆኖ መቆየቱን ማስታወስና ኢራን አሁንም በእነዚህ መሰረታዊ መርሆች ላይ በጽኑ መቆሟን አስምረውበት እዚህ መሰረታዊ ጉዳይ ላይ ነው የሚደራደሩት። አሁን ድርድሩ እንዴት ላይሳካ እንደሚችል ተመልከት። በኒኩለር ጉዳዩ እሱን በደንብ አስምረው አስቀምጠውታል። ማለት የተባለው ነጥብ ነው። አሁን ለምሳሌ ዶናልድ ትራምፕ ያሉት አሁን አሜሪካ ትረከበዋለች የሚለው መሬት መቼም አይሆንም ነው ያለው እኮ የውጭ ጉዳይ ሚኒስትሩ ፓሳራቺ ተስማማ ነው የሚሉት። መቼም አይሆንም ነው። ዶናልድ ትራምፕ እሱ ብቻ አይደለም፣ አንድ ፌክ ኒውስም ተናግረዋል። የፈረንሳይና የእንግሊዝን መርከቦች ኢራን አጠቃች ብለው ተናግረው ሚዲያዎች ነው የተረባረቡባቸው። ዶናልድ ትራምፕ ምንም የተጠቃ የፈረንሳይና የእንግሊዝ የጦር መርከብ እንደሌለ ምናልባት ምልህ እንደው ዲፕሎማሲውን ወይ ደግሞ ፖለቲካውን ለማርገብ ተብሎስ ተሸፍኖስ ቢሆን መረጃው ምክንያቱም ይሄ ነገር እንትን ቢል ሌላ መልክ ሊወስድ ነው። ለምን መሰለ የኢራን አቋም ፍንትው ግልጥ ያለ ከአሜሪካና ከእስራኤል ጎን የማይቆሙ ሀገሮችን ማናቸውንም ነገር አትነካም። እነዚህ ሀገሮች ደግሞ በዋናነት ጦርነቱን የሚቃወሙና በዲፕሎማሲና በድርድር በእርቅ መንገድ ይሁን የሚሉ ናቸው። እሱ ሊያስኬድ ይችላል። ለምሳሌ ተመልከተ። እኔ እኮ በጣም የሚገርም ፖለቲካው እንዴት ጡዘቱ ይሄ ልዩነቱ እንዴት እየሰፋ እንደመጣ እኮ ይገርመኛል። ለምሳሌ የዛሬ ዓመት ታስታውስ ከሆነ የ12 ቀን ጦርነት ያደረጉ ጊዜ ከፍተኛ እገዛ ያደርጉ ከነበሩት አንዱ ፈረንሳይና እንግሊዝ ናቸው። በተለይም ወደ እስራኤል የሚወረወሩትን ሚሳኤሎችን ለማክሸፍ ከፍተኛ የጦር በጀት ሁሉ አውጥተው ሲከላከሉ ነበር። አሁን ግን ምንም ውስጥ የሉበትም። ይሄ ደግሞ በዶናልድ ትራምፕ ጋር ካላቸው ቅራኔ የመነጨ ነው የሚመስለኝ። እነዚህ ሀገሮች ምናልባት ዲሞክራቶች ቢሆኑ ይህን ስልጣን ላይ ያሉት ምናልባት ሊስማሙ የሚችሉበትን ሁኔታ ይኖራል። ምናልባትም ደግሞ ይሄ ጦርነት ላይከፈት ይችል ይሆናል እና እነዚህ ነገሮች አሉ። እንግዲህ አሁን እኚህ የኢራን ባለስልጣን እየተናገሩ ያሉት ነገር ምንድን ነው? አቋማቸውን እንደማይለውጡ ነው። ወደ ድርድር የሚሄዱበት ምክንያት ቀደም ሲል የመደራደሪያ ሀሳብ አቅርባለች ኢራን፣ እኛም ጠቅሰነዋል። ለምሳሌ የዩራኒየም ማብላላቱን ለ5 ዓመት ማቆም የሚሉ ናቸው። ባህር ሰርጡን መክፈት የሚከፈትበት ምክንያት ደግሞ በተወሰነ ክፍያ እንዲሆንላት ኢራን ትፈልጋለች። ሌላው ቅድም ያነሳሁት የፋይናንስ የታገደባት ፋይናንስ እንዲለቀቅ ነው። ሌላው የኢኮኖሚ ማዕቀብ እንዲነሳላት ነው። ሌላው በሊባኖስ ጉዳይ ላይ እንደማትደራደርና እስራኤል ሊባኖስን ማጥቃቷን እንድታቆምና ከደቡብ ሊባኖስ እንድትወጣ ነው። ተኩስ ማቆም ብቻ ሳይሆን ከደቡብ ሊባኖስ እንድትወጣ ነው። ነገር ግን ደግሞ ኔታንያሁ ከደቡብ ሊባኖስ ሞት ይሆናል ነው ያሉት። አይ እሱ ብቻ ሳይሆን እንደውም ማቆሙም ጉዳይም እኮ የላቸውም። ከደቡብ ሊባኖስም አንወጣም ነው እና ጦርነቱንም ማቆም አይፈልጉም። አሁን እንዴት ነው ታዲያ ይቆማል ብለህ የምትለው? እሱን አሁን እኮ በተወሰነ መልኩም ከትራምፕ ሀሳብ ጋር የመፋለስ ነገርም ይታያል። የመፋለስ ነገር አለ። በአውሮፕላን እንዳደበድቡ ብሎ ማስጠንቀቂያ መስጠት እሱ ነው የሚገርመኝ። አሁን ዋሽንግተን ሰላም ስምምነት አደረጉ ተብሎ አደናንቀው ዶናልድ ትራምፕ ሶሻል ሚዲያ ላይ ለቀቁ። 24 ሰዓት ባልሞላ ጊዜ ውስጥ ያ ነገር ተቀለበሰ በእስራኤል ምክንያት። አሁን ደግሞ እንደገና ኢራንን አፕሪሼት ባደረጉበት እንትን ተመልሶ ወደዛ ውስጥ እንዲሁም በጣም ከምንጊዜውም በላይ ጠንከር ብሎ ነው የመጡት ነው የሚባለው ትራምፕ። ይሄ እንዲሁም ከዚህ በኋላ እንደባለፈው የተለሳለሰ ምላሽ አንሰጥም፣ ወደ አክሽን ነው የምንገባው የሚልም ነገርም ተናግረዋል። አሁን ምንድነው መሰለህ ጥቃቱን አውሮፓውያኖችም ከሆኑ በዚህ በእስራኤል ላይ ተቃውሞ የሚሰነዝሩበት ምክንያት ሰብአዊ መብትን ትጥሳለች ነው። እሷ ደግሞ የምትለው እስራኤል ደግሞ የምትለው ሂዝቦላንና የሂዝቦላ የሮኬትና የድሮን ማምረቻ ነው የምደበድበው እየፈለኩ ነው የምትለው። ነገር ግን በዚህ ውስጥ ሰብአዊ እሱ አይቀሬ ነው ቀውስ እየተከሰተ ነው ያለው። ለምሳሌ
ባለፈው ጊዜ ባደረገችው ጦርነት ከ1,500,000 ህዝብ በላይ ከደቡብ ሊባኖስ ተፈናቅሏል ይላል የተባበሩት መንግስታት ድርጅት ባወጣው ዘገባ። እስራኤል ደግሞ ያንን ያህል አልተፈናቀለም፣ እኔ ሰላማዊ ሰው አልነካሁም የምትል ነው። እንደውም አልፋ ባለፈው እኛም እንደተመለከትነው ጣሊያን እንደተናገረችው የተባበሩት መንግስታት የሰላም አስከባሪ ጽሕፈት ቤት ላይ ጥቃት ተሰንዝሯል እና የጣሊያኗ ጠቅላይ ሚኒስትር ይህን ሜሎኒ እሳቸው ይህንን አንስተው እንደውም ወቀሳም ሁሉ አቅርበዋል። አሁን በእስራኤል ላይ ያለው ነገር እውነት ዶናልድ ትራምፕ ይህንን ጠንከር ያለ እርምጃ ይገፉበታል የሚለውን የምናየው ይሆናል። ምክንያቱም ዶናልድ ትራምፕ ሁልጊዜ ውሳኔያቸውን በየጊዜው በየሰዓቱ የሚቀያየር ስለሆነ ቋሚ ጭብጥ ነው ይሄ ነው የምትለው ነገር የለም እና ስለዚህ አሁን ላይ ምንድነው ወደ ድርድሩ ኢራኖች ከመሄዳቸው በፊት ግን በእነዚህ ነገሮች የምትስማሙ ከሆነ ነው ብለው ያቀረቡላቸው። ምናልባት እዛ ሄደው ኔጎሽዬሽን አድርገው ምናልባት 5 ዓመት ያሉትን አሜሪካ ያለችው 20 ዓመት ይሁን ነው 25 ዓመት ያለችውን ምናልባት እንግዲህ መተው የ10ኛው ዓመት ላይ ስማሙ ይሆን የሚለው ነገር እንትን ይላል። በዛም ቢስማሙ እስራኤል ግን አርፋ የምትተኛ አይደለችም። ምክንያቱም 460 ኪሎ ግራም የበለጸገ ዩራኒየም ማለት 11 የኒኩለር የጦር መሳሪያ እንትን ይላል። ባለፈው ታስታውስ ከሆነ አንድ የኢራን ከፍተኛ ባለስልጣን ሲናገሩ እኛ ኒኩለር ኑሮ ቢሆን ኖሮ ዛሬ ማንም ሀገር አይደፍረንም የሚል ነው እና አዲሱም ደግሞ የአያቶላውን የተኩት ሙጀትቢን እሳቸውም ደግሞ ምንድነው በአባታቸው ጊዜ የነበረው ኒኩለር የመታጠቅ እቅድ የሚቃወም ህግን ሰርዘውታል፣ አንስተውታል። ይሄ ማለት ኢራናውያኖች ኒኩለር ሊታጠቁ ቅርብ ሊሆኑ ይችላሉ ማለት ነው። እና እነዚህ ነገሮች ስትቀምራቸው ነገሮቹ ቀላል የሚሆኑ አይደሉም። እኚህ ባለስልጣን ደግሞ የምክር ቤቱ የደህንነት ኃላፊ የሆኑት ከዚህ ጋር በተያያዘ ኢብራሂም አዚዝ ለአሜሪካና ለእስራኤል ከባድ ማስጠንቀቂያ መልእክት አስተላልፈዋል። አሜሪካ እና አጋሮቿ የተቀመጡትን እነዚህን ቅድመ ሁኔታ የማያከብሩ ከሆነ ሁኔታው ወደ ከፋ ደረጃ እንደሚያመራ አስጠንቅቀዋል። የኛ የጦር ሜዳ አካል በሆነው ተቋም ግንባር ጥቅም ላይ የተቃጣ ማንኛውንም እርምጃ ቢወሰድ ወይም ቀድመው የተገቡ ስምምነቶች ባይከበሩ ይህ ማለት አሜሪካ የኢራንን ቅድመ ሁኔታ አልተቀበለችውም ማለት ነው። ይህ ደግሞ በተፈጥሮ የራሱ የሆነ ከባድ ውጤት እና አጸፋ ይኖረዋል በማለት የኢራን የመጨረሻና የከረረ አቋም አስታውቀዋል። እንግዲህ የኢራን አቋም ይሄ ነው። የአሜሪካ እስካሁን አሜሪካ ተስማማ አትስማማ በዚህ ጉዳይ የለም። ግን ጄዲ ቫንስ እዛ ናቸው ያሉት። ዛሬ እንግዲህ ውይይቱ ይደረጋል። ይህን እየዘገብን እያለንም እየተደረገ ሊሆን ይችላል። ውጤቱ ምንድን ነው፣ በቀጣይ ያለው ውጤቱ ምንድን ነው የሚለውን ደግሞ በቀጣዩ የምናየው ነው። ግን አድማጮቻችን እንድታውቁ የምንፈልገው ይህ የመጨረሻው ሰዓት ነው። ነገሮች ረገብ፣ ቀዝቀዝ፣ ሞቅ እንደዚህ እያሉ ይመጣሉ እንጂ ይቆማል የሚባል ነገር አይኖርም። ስለዚህ ነው ራሳችንን መንፈሳዊ ነገር ማብቃትና ከእግዚአብሔር ጋር መጣበቅና የእግዚአብሔርን የአምላካችንን ፊት መፈለግና በምሕረቱ ተሰውረንና ተሸሽገን እንድንኖር እንዲረዳን ከሱ ጋር መጸለይ መጣበቅ አለብን። ለንጥቀት ደግሞ ራሳችንን ማዘጋጀት አለብን። ከእንቅልፍ መንቃት አለብን። ከእንቅልፍ መነሳት አለብን። ሰዓቱ እንደደረሰ ማወቅ አለብን። ሲዝን አይደል፣ እኛ እኮ አይደለንም። የዛሬ ዓመት ዘግበናል እኮ ዓለም ማብቂያዋ ነው ብለው እኮ የዓለም ታዋቂ ሳይንቲስቶች እኮ በግልጽ አስቀምጠውታል። እንደውም ለሁለተኛ ጊዜ። አዎ። እና ስለዚህ ይሄንን ጉዳይ ትኩረት እንድትሰጡት እንፈልጋለን። በተለይ ቤተ ክርስቲያን መሪዎች እግዚአብሔር ጥሪ ሰጥቷችሁ የወንጌል አደራ የተሸከማችሁ ሰዎች ከሌላ ነገር ከዚህ ዓለም ነገር ጋር መጓተቱን ትታችሁ ጥሪያችሁ ላይ አተኩራችሁ
የወንጌልን ስራ መስራት አለባችሁ ማለት እወዳለሁ። ህዝባችሁንም መንቃት አለባችሁ። ቤተክርስቲያንን ማዘጋጀት አለባችሁ። ኃላፊነታችሁ ትልቅ ነውና ድንገት ባላሰብነው ሰዓት እንዳይሆን፣ ባልጠበቅነው ሰዓት እንዳይሆን። ሌባ በድንገት እንደሚመጣ አይደለም የሚለው ቃሉ። እንዲሁ የሰው ልጅ በድንገት ይመጣል ስለሚል በድንገት መጥቶ ነገር ለቅሶ ዋይታ እንዳይሆን ከወዲሁ እንዘጋጅላለን። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም አንቂ የሆነ የማንቂያ ደውል ነው የደወልክልን። እንግዲህ ልብ ያለው ልብ ይበል ይባላል። ጆሮ ያለው ሁሉ መስማት ያለበት መልእክት ነው። ላልሰሙትም ደግሞ እንደዚሁ ደግሞ በማጋራት በኩላችንን አስተዋጽኦ ማድረግ አለብን የሚልም መልእክት እናስተላልፋለን። ምክንያቱም እንደነዚህ አይነት መልእክቶች በብዛት አናገኝም። ቀላል ጉዳይ አይደለም። ልክ እንደ ኖህ ዘመን ኖህ 100 ዓመት ሙሉ እንደጮኸው ሁሉ እኛ አሁን ጊዜ የለንም። 100 ዓመት የሚጮህበት ጊዜ አይደለም ያለን። በጣም ጥቂት ጊዜ ያለን። አይታወቅም ከሰዓታት በኋላ ምን ሊፈጠር እንደሚችል አናቅምና ፓስተር እንግዲህ አጥብቆ አጽንኦት ሰጥቶ የነገረን ነገር ቀን ሳለ ሳይመሽ ቶሎ መወጣት ያለብንን ድርሻችንን እንድንወጣ ትልቅ መልእክት ነው ያስተላለፈልን። እግዚአብሔር የተመሰገነ ይሁን። እንግዲህ ለዛሬ ለለተሰኞ ምሽት ከቀኑ በኋላ ያጋራናቸው ይህንን ይመስላል። በቀኑና በማታው መልእክቶችና መረጃውን ይዞልን የመጣው ፓስተር አለማየሁ ነሙ ነው። እኔም እንግዲህ አብሬያችሁ ፕሮግራም በመምራት ዘልቀናል። እግዚአብሔር ካለ በነገው ዕለት በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።